አሁን ላይ ሰኑ የእህቷን ቃል ላለማፍረስ ብላ ከሰዎች እየሸሸችና እየራቀች ነው ያለችው። ቅዱስ ሁኔታዋን የተመለከተ በዚህ ሁኔታማ በብቸኝነት ሁኔታማ ብቻሽንም አልተውሽም ብሎ እንደምንም አድርጎ ቤቷንም እየቆፈቆፈም እየሰባበረም እየገባ እንድትናገርና ችግሯን አንድ ባንድ እንድታስረዳው እየገፋፋትና እየጠየቃት ይገኛል። ካለችበት የብቸኝነት ስሜት ለማውጣት እየሞከረ ነው። ኪራና ቤተሰቦቹም ወደ ሰኑ ቤት አመርተው ነበር። ቅዱሱን ሲያዩ በጣም ግራ ተጋብተው ነበር። እንዴት ከሰኑ ቤት ገባ በማለትም ግራ ተጋብተውም እንዲሁም ተገርመው ሲጠይቁት ነበር። ገና ብዙ የምንጠይቅ ጥያቄ አለ። ምሩ አሁንም ተጨንቃ ትገኛለች። ይህ ልጁ ነገር ሀማቷ ልጅ በፍጥነት ማምጣት አለባችሁ እያለች አሁንም እየጨቀጨቀቻት ነው። ምሩ ካሁን በኋላ እውነቱን መናገር አለብኝ፣ ያለዛ ልክ እንደ ኪራ ዋጋ ነው የምከፍለው ትላለች። ቅዱስና ሰኑ ቅዱስ የሰኑን በር ያንኳኳል። ሰኑም በሩን ከከፈተችው በኋላ ከዚህ ምን ታደርጋለህ የሚል ጥያቄም ጠይቀው ነበር። ቅዱስ ቅድም እኮ ደስ ስላላልሽኝ እንደዚህማ ሆነሽ ትችሽ አልሄድም ብዬ ነው ይላታል። ቆይ ሲጀምር አንተ ማነህ? ምን አገባህ አለችው። እሺ ለነ ጽናት ልደውልና እነሱ ያጫውቱሽ። ለምን እንደዛማ አታደርግም? ከኔ ይልቅ እነሱ ይቀርቡሻል ብዬ ነው። እሺ ግባ ብላም ታስገባዋለች ወደ ቤቷ። ናሆምና እናቱ ቁጭ ብለው እያወሩ ሳለ የናሆም አባት ስልክ ይደውላል። አለምዬም እናቱም ሄሎ ደህና ነህ ካለችው በኋላም መጣህ እንዴ የሚል ጥያቄም ጠይቀው ነበር። የት ነሽ ብሏትም ነበር። እረ እዚህ ጉረቤት ነኝ በማለትም መልሳለች። መጣህ እንዴ ገና ሳትመጣ ነው እንደዛ የምትለኝ? አድራለሁ። እሺ አንዷ ቆንጆ ደግሞ እንዳትወስድህ እያለችውም ነበር። እሱንማ ካልሽ መጠሽ መጠበቅ ነበረብሽ በማለትም መልሶላታል። ናሆም ፈገግ አለና ታዲያ እንዴት አብረሽው አልሄድሽም እያላትም ነበር። እሷም ጥያቄውን ተዎችና ይልቅ ቤት እንዴት ነው? ቤቴማ ሰላማዊ ቤት ነው ይላል። ያው ሰላማዊ ሚስት ስላለች ነው በማለትም መለሰችለት። ወፈር ብላለች እና እኔ ልጅሽ አይደለው በደንብ እኮ እያበላዋት ነው። ጉራውን ተውና ቋጥራ እንዳይሆን። ምንድን ነው የምትቋጥረው? ጽንስ ነዋ። ዞሮ ዞሮ ያው ጭራሮ አለ ሀገሬ ሰው ብሎም ዝም ይላል ናሆም። አሁን የጠየቁን ብቻ መልስ። እሺ እማዬ አትጨነቂ፣ ምሩ እንደዛ አይደለችም። አይ አንተ መቼም የማትበዘል ጥሬ ነህ ትልና ብድግ ትላለች። ምሩም የናሆምን ሁኔታ አይታ በሰላም ነው እንዴ ከዚህ ቁጭ ያልከው እያለችውም ነበር። ናሆም ደህና ነኝ በማለትም ወደ ውስጥ ወደ መኝታ ክላስ ገብቷል። ሰኑና ቅዱስ እና ለዚህ ነው እነ ጽናትን መራቅ የፈለግሽው ይላታል። እህቴን እንዳይኔ ብሌን ማያት በጣም ወዳታለሁ። የእሷን ቃል ደግሞ መጠበቅ ግድ ይለኛል። ቃሌን አላፈርስም ትላለች ሰኑ። እረ እህትሽን ሰው ነው የሰበራት? አዎ ያውም በጣም የምትወድ ባሏ። ወደ አንቺ ህይወት የሚመጣው ሰው እንደዛ ባይሆንስ? ምናልባት አንቺን ማስደሰት የሚፈልግ ቢሆንስ? ፍቅር ጊዜያዊ ነው ትላለች ሰኑም። ቅዱስ ከት ብሎ ይስቃል። ምን ያስቃል? የሰው ልጅ ተሰባብሮ መነሳትም እኮ ይችላል። እሺ እህትሽ ግን ትወድሻለች? በደንብ ነዋ። ስለዚህ ላንቺ ያላት ፍቅር አለቀ ነው ማለት? እንደዛም አይደለም። ይኸውልሽ ፍቅር አለ የሚባለው ስትሰጭ መቀበል ላይ ብቻ መሆን የለበትም፣ መስጠትም መቀበልም ነው መሆን ያለበት። ቅዱስ ስለ ፍቅር ብዙ ነገሮችን ያስረዳታል ለሰኑ። ሰኑም ካዳመጠችው በኋላ እሺ አሁን ማረፍ እፈልጋለሁ ትለዋለች። ቀጥተኛ ፍቹ ውጣልኝ ነው አይደል ይላል። እሺ ግን ደግሞ ለማንም እንዳትናገር፣ አይዞሽ ውሃውን በወንፊት ሳይሆን በጠንካራ ታንከር ውስጥ ነው የሞላሽው፣ ብሞት እንኳን መቃብሬ ላይ አይነበብም ይላታል። እሺ አመሰግናለሁ በማለትም መለሰች። እንደውም ትንሽ ስላወራው ቀለለኝ፣ በቃ ልሄድ፣ ትንሽ ከቆየው ልብረድ ትያለሽ ብሎም ወጣ። ናሆም እና ምሩ ሳሎን ላይ ናቸው። እናት ግን ትተህ ለምንድን ነው እዚህ የተቀመጥከው ትለዋለች። በሰላም ነው እናት ግን በዚህ አንተም ከዚህ በሰላም ነው ንገር የምን ሆነ ነው ብትለው መናገር አልፈለገም። እማዬ እኮ ፍረሽ አላለችሽ? ታዲያ እንደ ሕፃን ልጅ እያጎረስከኝ አይደል? አይ አንቺ እሱ ያለችሽን አልሰማሽም ይላል በሆዱ። ምን አልከኝ? ምንም በቃ መጠው ብሎም ይነሳሉ። ኪራና ክብሮም ቁጭ ብለዋል። ክብሮም ስማማ ኪራ፣ ሰኑ ሰሞኑን በሰላም ነው ጠፋች እኮ። እንዴ እኔ አላምንም። እንዴት አስተዋልከው ይህን ነገር? እንዴ ሳቋ፣ ጨዋታዋ፣ ማድቤት የምታደርገው ነገር ይህ ሁሉ እኮ ቤቱን ነበር የሚያነጋንገው። ኪራም ከት ብሎ ይስቃል። የሆነ ነገር እየሸተተኝ ነው አለ። ጉንፋን እንዳይዛችሁ ብሎም ዝም አለ። አፍላ ፍቅር እየጀመርህ ነው አለው። አይ ከዚህ በላይ መስማት ይበቃኛል ብሎም ክብሮም ብድግ ብሎ ሄደ። አለምዬም ልሂድ ወደ ቤት እያለች ነው። ምሩም እየገለገለች አንቆይ እንጂ እያለች እደሪና ነገ ትሄጃለሽ።
በዛ ላይ አባቴም አይመጣም እያለም ነው ናሆም። እኔ በአንተ የሚጨክል ልብ የለኝም ብላ ምሽት ትላለች። ሰኑና ክብሮም ወደ ሰኑ ቤት አምርቷል። ሰኑ አላት። ክብሮም አለችው። ከዚህ ምን ትሰራለህ? ሳሎኑ ጠለፋት፣ ጀንባረው ጠለፋት እያልኩ እያሰብኩ ነበር። ሳጥኑም ወደቀባት እያልኩም ነበር። እንደዚህ እያልኩ ከማስብ መጥቼ ቼክ ላድርግሽ ብዬ ነው። አመሰግናለሁ ስለተጨነክልኝ፣ ግን እኮ እንደዚህ መሆን አልነበረብም። ሲጀምር ስልክ መደወል ትችል ነበር። ጽናት እየደወለችልሽ ለምን አላነሳሽም? በቃ ልሄድ ይላል። ወይስ እንደ ባለፈው ዝናብ መጥቶ ያሳድረኝ? እዚህ ታድራለህ። በጠዋት ግን ውልቅ። ግድ የለም ጠዋት ጠዋት ሌላ ሴት፣ ማታ ማታ ሌላ ሴት ስለሆንሽብኝ ይቅርብኝ። ምን ማለት ነው? እኔ ሴት አይደለሁ? በጠዋት መተሽ አናቴ ላይ ስለምጮሂ ከምደነግጥ በጊዜ ልሂድ። ሄዳ እኔ እኮ እራት እንድትበላ ብዬ ነው። ምን አዘሽ ነው? ምን ነው አንተ ሴት አልመስልም? በቃ እና እየሰራሽውን ነው? እየሰራሽ ነው? አዎ ዛሬ ሴት ወጥቶልሻል። አዎ እየቀቀልኩ ነው እንዶሚ። ካት ብሎ ሳቀ። ወይ ጉድ! እንዶሚ እየሰራሽ ነው? እራት እምትይኝ? ጾሜን አላድርም። ምን ታከብዳለህ? እረ ምንም። እንኳን እንዶሚ ኮሰረትስ ወጥ ውስጥ ገብቶለቴል። በቃ ሂድ፣ ያለዛ መጥረቢያ ያመጣለሁ ትለዋለች። ቁልፉ ሰጪን ቆልፈሸዋል እኮ። በመስኮትም ቢሆን ዘለ ሂድ። እሺ በቃ እራት እሰራለሁና ትባያለሽ። ምሩና አለምዬ አዩ ሳይመጣ ልሄድ ወደ ቤት ትላለች። ይህ ልጅ ሲሽቀረቀር ነው እንዴ የሚቆየው እያለች ነው። ናሆምን እየጠበቁን ነው። አንተ ቆዳን ነው እንዴ የምቀይረው? ቆያ እኮ። ምሩም አብሬያችሁ ልሄድ ወደ ገበያና ላግዛችሁ እያለች ነው። የማግዝሽ ነገር አለ። ይህንን ወጠጤ ከያሽልኝ እኮ አገሽኝ አይደል የሚባለው አለቻት። ናሆም ሊወጣ በተዘጋጀበት ሰዓት ስልክ ይደወላል። እሺ መጣሁ፣ አሁን ነው በቃ መጣሁ ብሎም ጥሏቸው ሄደ። እንዴ ይህ ልጅ ቁልፉን ይዞት ሄደ ስትልም ነበር። ምሩ እራት ለመኝታ ክፍል ነው አለች። ናሆም 20 ደቂቃ ጠብቆኝ ብሎ ሄደ። በሌላ በኩል ጽናትና ኪራ ቁጭ ብሎ እያወሩ ነው። ክብሮም የት ነው ይላል። ክብሮም ልብሱን እኮ ቀይሮ ሄደ። ይህ ልጅማ ሰሞኑን የሚያደርገው ነገር አለ። ጥፍርግ አርጌ አስሬ ቢሆንም ምን እንደተፈጠረ መጠየቅ አለብኝ። እጠይቀዋለሁ። ክብሮምን ቸኩዬ ነው የጠለውት አለ ኪራ። ጽናት እኔን የሚወስድብ መስሎ ነው አለችው። ክብሮም መንገድ ላይ ነበርና ስልክ ተደውሎታል ከጋሽ። ደህና ነኝ ካለ በኋላ ስለ ኪራም ይጠይቀዋል። ኪራ በጣም ደህና ነው፣ በአንተ ምክንያት ነው እንደዚህ የሆነውም እያለውም ነበር። አይ በእኔ ምክንያት እንኳን አይደለም ይለዋል። ጋሽም ብዙ ካወሩና ሰላምታውን ከጠየቁ በኋላ ደውላለሁ ብሎ ዝም አሉ። ሰሞኑን ስራ የለኝም ለዛም ነው ብሎም ነበር ክብሮም ስልኩን ከዘገው በኋላ አይ በፈቃዴ ስራ የለኝም ብዬ ለቅቄ የወጣሁት እንዴት ነው ተመልሼ የምገባው ይላል። አይ ጋሽ አሁንም ለኪራ ነው የሚጨነቁት። እሱ እንኳን አለሙን እየቀጨ ነው። አለምና ምሩ ቁልፉን ይዘውት ሄደ ብለው ለ20 ደቂቃ ብሎ ሄደው ይኸው 20 ሰዓት ሆነው እያለች አለም እያወራቻን ነው። ቤቱን ፍልስልስ አድርገውታል። ቁልፉ የት ነው በማለት እየፈለጉ ሰኑና ቅዱስ የሰኑ በር በድጋሚ እንኳኳል። ቅዱስ ይከፍተዋል። ኧረ ቀስ በሩን እኮ ገንጥለው ልገባ ነው በማለት እመልሳለች። ምን እግር ጣለህ? በዚህ ሳልፍ እኮ ልጠይቅሽ ብዬ ነው። ከባለፈው ስሜት ተሻለሽ? ደህና ነኝ። ይቺ ቃል ደህና ነኝ የምትለው አይደለችም። እሺ አትዋሽ። ደህና ብትሆኝማ ስራ ትገቢ ነበር። አንቺ ግን በብቸኝነት ከዚህ ቤት ውስጥ ጥላ ላይ ነው ያለሽው። ይኸውልህ አንድ ነገር ልንገርህ፣ የማያክሙትን ቁስል መነካካት ትርፉ መድማት ነው እና ማስፋት ነው። እንደዛማ አትበይ። ቁስሉ የሚድነው እኮ ለዶክተሩ በግልጽ ስትናገሪው ነው ወይም ስትነግሬን ነው። ምሩና አለም እኔም ብልሽ ሰሞኑን እኮ ሆድሽ አካባቢ ሞላ ሞላ እያለ ነው። ወፍረሻል። እንደው አርግዘሽ ይሆን እንዴ? ሂጅና ተመርመሪ እስኪ። ምሩ በጣም ደነገጠች። ወይኔ ጉዴ፣ በቃ እውነቱን እነግራታለሁ እያለችም ማሰብ ጀመረች። በሀሳብም ጭልጥ ብላ ነበር። የመጣው ይምጣ፣ ከዚህ በኋላማ እውነቱን እነግራታለሁ ብላ እማዬ ስምኝማ ስትል ናሆም ይመጣል። እናቱም ቁልፍ ውስጥ ትለዋለች ናሆምን። እንዴ ጠዋት እኮ ሰጥቼሻለሁ ቦርሳ ውስጥ ነው ያስቀመጥሽው ይላል። አሁን ማነው ልበቢስ ይላል። ሰሞኑን እመጣለሁ ብላም ምሽቸው ብላ ሄደች። ጽናትና ኪራም ስትመለስ ወደ እነሰኑ እንሄዳለን እያለችው ነው። እሺ ናሆም እናቱን ይሸኛትና አብረን እንሄዳለን ተባብለዋል። ለክብሮም ነገርሽው? ክብሮም ስራ አለኝ ምናምን እያለ ነበር። ጽናትም ወይ ሰኒ ግን ምን ሆና ይሆን? ሰሞኑን እኮ አላየኋትም። በቃ ይቺ 2 ቀን እኮ ተራራ ያክል ሆና ነው የታየችው ትላለች። በቃ ምሳ የበላንበትን ዕቃ ላጣጥበው ብላም ብድግ አለች። በድጋሚ የሰኑ በር ይንኳኳል። ቅዱስ ይከፍተዋል። አቤት ጎረቤቶች ነበሩ። ድግስ ተጠርተናል ይላታል። ማለት እኔ እናንተ እንዴት ነው በአንድ የምንጠራው? በሩን ስከፍት አገኙኝና ኑ አሉን። አንተ ሰውዬ ግን ቤቴ እኮ ነው። ቤቴ ሳስገባ የተደፋፈርን አይመስልም? ይቅርታ ብሎም ጎንበስ ብሎ ጠየቃት። ወደ ሳሎን ሄዱና ቁጭ አሉ።
ምንድነው የምታፈጭው? ምን ላይ ይፈጠጣል? አንተ ትቆያለህ ምስል ያው ቤቴን ያለኸው አንተ ግን የመሃል አዎ አሁን የማደርገው ህመማቸውን የታመሙትን ሰዎች ማዳን ነው። የኔ ህመም መድኃኒት አይገኝለትም፣ ጊዜው አልፏል ይላል። ምሩ ወደ ጽናት መታ ነበር። ችግሯንም አካፈለቻት። ጽናትም ደህና ነሽ አለቻት ፊቷን አይታ። ከናሆሜ ጋር ሰላም አይደላችሁም? አረ ሰላም ነን። የናሆሜ እናት መጣ ነበር ከኛ ቤት ያደረችው። እናም ችግር አለው ያው አርግዘሻል ብላ ጠየቀችኝ። እኔማ እውነቱን ልንገራት እያልኩ ነው። ያለዛ እንደ ኪራ ነው ዋጋ የምንከፍለው ልነግራት ስል እንደውም ናሆም መጣብኝ። አይ ከናሆም ጋር ተመካክራችሁ ቢሆን የተሻለ ነው ትላለች ጽናትም። እርጉዝ ነሽ ያለችኝ። እነሱ በጣም አሰፍስፈዋል። የልጅ ልጃቸውን ለማየት እየጠበቁ ነው። ተረጋጊ አለቻት። በቃ ትንሽ ልተኛ በማለትም ሄደች ወደ መኝታ። ጽናትም አምላኬ ሆይ ምን ይሻላል፣ በሚስጥር የተያዘ ነገር ሳይናገሩት ከቀሩት ይቆጫል እያለችም ነበር። ናሆም እና ኪራም እያወሩ ነው። እማዬ እኮ በመንገዳችን ያገኘችውን ህፃን ልጅ ያንተ ነው እያለች አስቸገረችኝ። መልኩ ፊቱ እያለች ነው። እየተጫወቱ ነው። ይልቅ ቀስ ብለህ ሳቅ፣ ንግስቴን ተኝታለች እንዳትቀሰቅሳት ይለዋል። አጥበጥበጥ እንደውም ቆይ እስኪ ተኝታለች እና ስም ያለምጣት ይላል ናሆም። ኪራ ውየኔም ንግስት አለች ይላል። አይ ፍቅር አለ ናሆም። ሄደ ወደ ምሩ ወደ ተኛችበት። እንዴት ነው መታመሪው ስተኝ እያለ እያሞጋግሳት እያለ ብድግ ትላለች። ቀሰቀስኩሽ እንዴ? አይ እንደውም ወደ ሰኑ ልንሄድ ነው። እኔ ምልሽ ምሩ የደብረሽ ነገር አለ እንዴ? አይ የለም ከእንቅልፌ ስለተነሳው ነው። እሺ ብሎም ካልጋው ላይ አስወርዶ ይሄዳሉ። ሰኑ ቤት ተሰባስበዋል። ኪራ ደህና ነሽ ደህና ዋላችሁ ይባባላሉ። ደህና ነሽ ሲል ክብሮምና ቅዱስና ሰኑ በአንድ ደህና ነን ይላሉ። እኔ ምለው ዛሬ ሳላውቀው ስብሰባ ነበረ እንዴ አለች ሰኑ። አንቺ ልጠይቅሽ እንጂ ስልክ አታነሽም አትመጭም አለ ናሆም። ኪራ ለካ አዳባሪ አግኝተሽ ነው የጠፋሽው አለ ቅዱስ። እኔን ባልሆነ አዳባሪ ያልከኝ አለ። አጋፋሪ ልበለ ታዲያ? ለማንኛውም እኔ ልወጣ ሲሄድ ነው የመጣችሁትና ልሄድ ብሎ ብድግ አለ ቅዱስ። ናሆም ቆይ ሲጀመር ቤቷን ማን አሳየህ አለ። ደግሞ እኛ ስንመጣ ነው እንደምትሄደው ተቀመጥ። ቅዱስ እኮ ነው ልጁ ልፈልግ እንጂ ምንም ነገር ማግኘት እችላለሁ። ጽናትም እሱም ማስመሰከር ካለች በቃ ደህና ዋሉ አለ። ናሆም ተረጋጋ በማለት ዝም አስባለው። እኛም እኮ እዚያ አንከርምም። ሰኑም ኧረ በቃ ጽን ምግብ እንስራለች። ኪራ እንዴት ነው እጅ ጠጋ ይላል። ኪራ ቤቷን ደግሞ እንዴት አገኘው? ያው በባለፈው ካፌ ውስጥ ተገናኝተን ነበር። ለዛ ነው ደግሞ እኮ ብቻ ነው የመጣው እያሉት ነው። ተዘጋጅ ለጥያቄም ቢሆን ብዙ ጥያቄ ነው የምንጠይቅህ አለ ናሆም። ድራማውን በዚህ ነው የተቋጨው። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለው በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።